ቀጣይ ወደምንመለከተው ጉዳይ አለፍ። እንግዲህ ከዚህ በፊትም በሀዲያ ስፖርት ወደ 2019 የኢትዮጵያ ፕሪሚየር ሊግ ስላለፉ ሁለት ክለቦች አንስተን ነበር። ጋሞ ጨንቻንና ሀላባ ከተማን አንስተን አውርተን ነበር። እንግዲህ የሀላባ ከተማ በርካታ ደጋፊዎች እንግዲህ ስሜታቸው ምን ይመስል ነበር የሚለውን ከዚህ በፊት በሀዲያ ስፖርት መሰናዷችን አሳይተናል። በዛሬው መሰናዷችንም ወደ ሀላባ ቁሊቶ ከተማ አቅንተን ክለቡ ደጋፊዎች ምን አይነት ስሜት አላቸው፣ እንዲሁም ደግሞ የክልሉ ስፖርት አመራሮችስ ምን አይነት አስተያየት ይሰጣሉ የሚለውን ከሁለቱም ጋር ቆይታ አድርገን ነበር። ትክክል ነሽ። ሀላባ ከተማ 25 ዓመታት ጥበቃ በኋላ ከዚህ ቀድሞ በክልል ክለቦች ሻምፒዮና፣ በብሔራዊ ሊግ ከዛም በኋላ ደግሞ በከፍተኛ ሊግ ውድድሮች ጫፍ እየደረሰባቸው በርካታ ዓመታት ነበሩ ወደ ፕሪሚየር ሊጉ ለማደግ። ከዛ በኋላ ጫፍ የመጨረሻ ጫፍ የደረሰበት 2007 ዓ.ም 2007 ከሆሳና ከነማ ጋር ቀድሞ ሆሳና ከነማ ከአሁኑ ሀዲያ ሆሳና ጋር በድሬዳዋ ስቴዲየም ጨዋታውን አድርጎ 3-0 በተሸነፈበት ጨዋታ ላይ የመጨረሻ ጫፍ የደረሰበት አጋጣሚ እንደነበረ ይታወሳል። ከዛ ጨዋታ ፊት ግን በርካታ ደጋፊዎች ወደ ድሬዳዋ ሲጓዙ ወደ 6 የሚጠጉ ደጋፊዎች መሞታቸው ይታወሳል። በሀላባ እግር ኳስ ያ ጥቁር ቀን ተደርጎ ይታሰባል። ይሄኛው ደግሞ ሚያዝያ 27 ወደ ፕሪሚየር ሊግ ሲያድጉ ደሴ ከተማን 1-0 አሸንፈው ሌላኛው በእግር ኳስ ሌላኛው ትልቁ ደስታ ቀን መሆኑን መመልከት ችለናል። ይሄንን ስሜታቸውን አጠቃላይ በእግር ኳስ ላይ ሀላባ ሰላላት ቆይታ እየሰሩ ስላሉት መሰረተ ልማት ስቴዲየም ድንቅ ስቴዲየም ገንብተዋል። አሁን መጫወቻው ሜዳው በጣም ግሩም ነው። በክልሉ እንደዚህ አይነት ሜዳዎች መኖራቸው ሌሎችም መነሳሳት እንዲፈጥር ማድረግ ይችላል ብዬ አስባለሁ። ይሄ የተገነባው ሙሉ በሙሉ በህብረተሰብ ተሳትፎ ነው። ይሄ ደግሞ ለክልሉ እግር ኳስ አጠቃላይ ደግሞ ልማት በህብረተሰብ ተሳትፎ ሲሰራ ምን ያክል ጠቀሜታ እንዳለው ማስተባበር ከተቻለ ብዙ ስራ መስራት እንደሚቻልም ጭምር የተመለከትነው ነበር። ቆይታ አድርገናል። አጠቃላይ ከደጋፊ አመራሮች ጋርም ከደጋፊዎች ጋርም ከክልሉ እግር ኳስ ፌዴሬሽን ፕሬዚዳንቱም ምክትል ፕሬዚዳንት ጽህፈት ቤት ኃላፊም አጠቃላይ ደግሞ ከወጣቶችና ስፖርት ቢሮ ምክትል ኃላፊም ጋር ቆይታ አድርገናል። አጠቃላይ ከሀላባ ከተማ ከ25 ዓመት ወደ ፕሪሚየር ሊግ በመግባቱ ደጋፊዎች ምን ተሰማቸው፣ ለክልሉ እግር ኳስ ምን አይነት ጠቀሜታ ያለው የሚለው አላባው ልቤን ገዛው ጨዋታው አላባው አስደነቀኝ ጉብዝናው። እግር ኳስ ለሀላባ ህዝብ ከ90 ደቂቃ መዝናኛነትም በላይ ነው። ደምና ህይወት የተከፈለበት የእንባ ዋጋ የተጠየቀበት የትግል ሜዳ እንጂ። የዛሬ 62 ዓመት በ1966 ዓ.ም የተተከለው የሀላባ ከነማ የእግር ኳስ ችግኝ ዛሬ አፍርቶ ለማየት እጅግ አሳዛኝ የሆኑ ፈተናዎችን አልፏል። ክለቡ በክልል ሻምፒዮና በአንደኛ ሊግና በከፍተኛ ሊግ መድረኮች ብርቱ ፉክክር እያደረገ ወደ ፕሪሚየር ሊጉ ለማደግ ጫፍ በደረሰባቸው የትላንት ታሪኮቹ ልብ የሚሰብሩ ጠባሳዎችን አስተናግዷል። በተለይም በ2007 ዓ.ም በድሬዳዋ ከተማ በተካሄደው የብሔራዊ ሊግ የግማሽ ፍጻሜ ጨዋታ በሀዲያ ሆሳዕና 3-0 ተሸንፎ ከመመለሱም በላይ ክለባቸውን ለመደገፍ ከተጓዙ 32 የልብ ደጋፊዎች መካከል 6ቱ ህይወታቸውን ያጡበት፣ በርካቶች አካላቸው የጎደለበት ያ ክስተት በሀላባ የእግር ኳስ ታሪክ ለዘላለም የማይረሳ ጥቁር ቀን ሆኖ አልፏል። ያ ህመም ዛሬም ድረስ በበርበሬዎቹ ደጋፊዎች ልብ ውስጥ እንደ ትኩስ እሳት የሚነድ የቁጭት ጠባሳ ነው። ይሁንና ያ ከባድ ስብራት የሀላባን ህዝብ ከእግር ኳስ ፍቅሩ አላላቀቀውም። ዞኑ ከታዋቂው የበርበሬ ምርቱና የባህል መገለጫው ከሆነው ቆቡ ባሻገር ስሙ ከእግር ኳስ ጋር በጥብቅ የተቆራኘ ነው። እንደ ቀይ ዛላና ሀላባ ሸገር ያሉ ብርቱ ታዳጊ ቡድኖች የተስፋ ምንጭ ሆነው እያደጉ ሲሆን በየዓመቱ የሚካሄደው የክረምት ውድድርም በሀገር አቀፍ ደረጃ ትኩረት የተቸረውና ታዳጊዎች ክህሎታቸውን የሚያሳዩበት ደማቅ የስፖርት ድግስ ነው። ህዝቡ ከዚህ ከነማ ጋር አብሮ ወድቆ መነሳትን እንጂ ተስፋ መቁረጥን አያውቅም። ትዕግስት፣ ወኔና አምባ ዛሬ በደማቅ ድል ተተክቷል። በኢትዮጵያ ከፍተኛ ሊግ ምድብ ለውስጥ ብርቱ ፉክክር ሲያደርግ የቆየውና በአሰልጣኝ በሽር አብደላ የሚመራው የሀላባ ከነማ ስብስብ የዞኑ መንግስት ባደረገው ያልተቆጠበ ድጋፍ ታሪካዊውን የፕሪሚየር ሊግ ትኬት በይፋ ቆርጧል። ሚያዝያ 7 ቀን 2018 ዓ.ም ሀላባ ከነማ ብርቱ ተፎካካሪውን ደሴ ከተማን 1-0 በማሸነፍ አንድ ቀሪ ጨዋታ ያለው ወደ ፕሪሚየር ሊጉ ማደጉን ያረጋገጠበት ዕለት የ2007ቱን ጥቁር ታሪክ በወርቅ ቀለም የቀየረ በዞኑ የእግር ኳስ ታሪክ
ትልቁና ደማቁ ቀን ሆኖ ተመዝግቧል። ይህንንም ተከትሎ ማዕከላዊ ኢትዮጵያ ክልል ከሀዲያ ሆሳዕና ቀጥሎ ሁለተኛውን የፕሪሚየር ሊግ ተወካይ በይፋ አግኝቷል። የክልሉ ስፖርት አመራሮች ይህ ስኬት ለክልሉ ቱሪዝምና ለታዳጊ ስፖርተኞች መነሳሳት ትልቅ ፋይዳ እንዳለው ለሀዲያ ቴሌቪዥን ገልጸዋል። ዛሬ በሀዲያ ስፖርት ልዩ ዝግጅታችን የዚህን ታሪካዊ ጉዞ ሚስጥር፣ የክልሉ የስፖርት አመራሮችን የቀጣይ ራዕይ እንዲሁም ለክለቡ ፍቅር ሲሉ አጥንታቸውን ከከሰከሱ ደማቸውን ካፈሰሱና የእንባ ዋጋን ከከፈሉ ደጋፊዎች ጋር ያደረግነውን ልብ የሚነካ ቆይታ ይዘንላችሁ ቀርበናል። አብራችሁን ቆዩ። የሀላባ ከነማ የእግር ኳስ ጉዞ ታሪክ ብቻ ሳይሆን የብዙዎች መስዋዕትነት የተከተበበት የህይወት መጽሐፍ ነው። ክለቡ ከተመሰረተ 62 ዓመታትን ቢያስቆጥርም በሊግ ደረጃ መጫወት ከጀመረባቸው ካለፉት 25 ዓመታት ወዲህ በተለያዩ የሊግ እርከኖች ውስጥ ያለፈባቸው ፈተናዎች እጅግ አድካሚ ነበሩ። ከብሔራዊ ሊግ እስከ ከፍተኛ ሊግ ድረስ ከሁለት አስርት ዓመታት በላይ ወደ ፕሪሚየር ሊጉ ለመግባት ያልተፈነቀለ ድንጋይና ያልተከፈለ ዋጋ አልነበረም። በተለይም ከ11 ዓመታት በፊት ወደ ድሬዳዋ ሲጓዙ ህይወታቸውን ላጡት ሰማዕታት ደጋፊዎች ሚያዝያ 7 ቀን የተመዘገበው ድል የታሪካዊ ጥያቄያቸው ታላቅ ካሳ ነው። ዛሬ ላይ በሀላባ ሰማይ ስር የሚታየው ታላቅ ደስታ ድንገት የመጣ ሳይሆን ደጋፊው በተለያዩ የሊግ እርከኖች ውጤት በጠፋበትና ተስፋ በታጣበት ወቅት እንኳን የዞኑን ክለብ ጥሎ ባለመሄዱ የመጣ የጽናት ምላሽ ነው። የጓደኞቻቸውን አስክሬን በእጃቸው ካነሱና ዛሬም በክለቡ አመራርነት ውስጥ ካሉ ደጋፊዎች ጀምሮ እስካሁንም ድረስ ድሉ እውነት መሆኑን ለማመን እስኪቸገሩ ድረስ የፈጠረውን ድንቅ ስሜት የደጋፊዎች ማህበር አመራሮችና ደጋፊዎቹ እንዲህ ሲሉ ይገልጻሉ። ከባድ ነው። ስሜቱን ለመግለጽ በጣም ደስ ብሎናል። ብዙ ጊዜ የጠበቅነው ነገር ስለነበረ ብዙዎች መስዋዕትነት የከፈሉለት ነገር ስለሆነ በቃ አይሆንም በህልማችን እስኪመስለን ድረስ በጣም ደስተኛ ነን። ያ ሀላባ ከነማ የደም ዋጋ የተከፈለበት ክለብ ዛሬ ላይ እዚህ ላይ በመድረሱ በጣም ከፍተኛ ደስታ ነው የተሰማኝ። ማንም ያመና አልነበረ። ሁሉም ዱዓ እያደረገ ነበር፣ በየእምነቱ እየጸለየ ነበር። ግን ከዛ በፊት ጎሉ ሲገባ ራሱ ያላመነ ነበር። እኛ አሁን ብዙ ጊዜ አላመንም፣ እስከ ዛሬም አላመንም። እኛ መግባታችን ራሱ በጣም ደስ ብሎታል። ደጋፊ በጣም ተደስቷል፣ እያለቀሰ ነበር። ሁሉም በጣም ደስ ብሎት ማለት ደስታ እንባ እያለቀሰ ነበር። በጣም ደስ ብሎታል። ያው እስካሁን ያላመናል እስካሁን ያው እዛ ፕሪሚየር ሊግ ማለፋችንን ስናረጋግጥ በጣም ትልቅ ደስታ ነው የተሰማን። ስሜቱ ከባድ ነው ለመግለጽ። ግን ምንድነው ያው የረጅም ጊዜ ፍላጎታችን እና ህልማችን የነበረው የፕሪሚየር ሊግ ጉዞ በዚህ በ2018 በዘንድሮ የውድድር ዓመት ተሳክቶልናል። በዚህ በጣም ደስተኞች ነን። ቅድም የደም ዋጋ ነው ያልኩ ያን ስሜት ያንን ውጤት ፈልገው የሄዱት ወንድሞቻችን ሳቅፋቸውና አስከሬናቸውን ሳነሳ የነበርኩት አንዱ ምን ነበርኩ። ስለዚህ ለኔ ደግሞ ለየት የሚያደርገው ይሄ ነው። የዛሬ 11 ዓመት ወደ ኋላ መልሰን ስናየው እነዛ ልጆች መጥተው ቢያዩት ኖሮ የሚል ስሜት አለኝ። ምክንያቱም የደምም የእንባም ዋጋ ነው ዛሬ ላይ የተከፈለውና ያ የነዛ መስዋዕትነት ለዛሬ ለድል አብቅቶናል። የነበረው ስሜት አሁን በአብዛኛው ሰው በለቅሶ ነበረ ስሜቱን ሲገልጽ የነበረው። ስቴዲየሙ ላይ የነበረው ረብሻ የነበረው ጩኸት ሁሉ ውጤቱ ከመጣ በኋላ ስሜቱ የሁሉም ሰው እነሱ ጋር ነበረ። እነሱ ይሄን ውጤት ለማየት ነበር ይሄን መስዋዕትነት የከፈሉት በሚለው ምንድነው ሀዘን ነው እንደ እስኪባል ድረስ ነበረ ሰው በለቅሶ ስሜቱን ሲገልጽ የነበረው። ሁሉም ሰው ማሰብ የማይፈልግ ነገር ነው የሆነውና እነዛ ሰዎች ኖሮ በህይወት ኖሮ ይሄን ደስታ ባዩ በጣም ደስተኛ ነበርኩ ወላሂ። ግን የአላህ ፍቃድ ሆኖ ይሄን ደስታ ከኛ ጋር ሆኖ ማየት መደሰት አልቻሉም። ያው አባቴ ነው ከ3 አመት ህፃን እያለ 3 አመት ሆኜ ከ3 አመት ጀምሮ ይዞኝ ይሄድ ነበር ስቴዲየም ጨዋታ ባለው ቁጥር የከነማው ማለት። አሁን ላይ ውጤቱ መምጣቱ በጣም ብዙ በፊት ከነበሩት ነገሮች አጠናክረን ለመቀጠል ወይ ደግሞ ሁሉም ሰው ስሜቱን ወደዚህ እንዲያደርግ ያደርጋል። ግን እስከዛሬም ድረስ የሀላባ ከነማም የሀላባ ህዝብም ለኳስ ባለው ለእግር ኳስ ባለው ስሜት ነው እንጂ ውጤቱን አይቶት አልነበረም የቆየውና በአካል
በህይወት ኖሮ ያዩትን ያው ነገም ዛሬም ያዩት ይቀጥላሉ። ግን የሞቱት መታሰቢያነቱ ለነሱ ይሆናል ብዬ ነው ማሰበው። የሀላባ ከነማ ስኬት ከሜዳ ላይ ትግሉ ባለፈ የዞኑ መንግስት ለስፖርቱ የሰጠው ከፍተኛ ትኩረትና የህዝቡ ያልተቆጠበ ድጋፍ ውጤት ነው። ክለቡ በዞኑ መንግስት የሚተዳደርና የዞኑ ህዝብ የልብ ትርታ የሆነ የጋራ ተቋም እንደመሆኑ ይህ ታሪካዊ ውጤት እንዲመዘገብ የዞኑ መንግስትና ህዝቡ ካደረጉት የሞራልና የገንዘብ ድጋፍ ባሻገር ክለቡን በጠንካራ መዋቅር ላይ ለመገንባት የተሄደበት ርቀት ለስኬቱ ትልቁን ድርሻ ይዛል። ድሉ ለዞኑ ስፖርት እድገትና ለወጣቱ መነሳሳት ስላለው ፋይዳ የክልሉ ስፖርት አመራሮች እንዲህ ሲሉ ይገልጹታል። እንግዲህ የሀላባ ከነማ የፕሪሚየር ሊግ ማደጉ እንደ ክልላችን ሁለተኛው የፕሪሚየር ሊግ ቡድን ነው የሆነው። ሀዲያ ሆሳዕና እግር ኳስ ክለብ አለ። ሁለተኛው የሀላባ ከነማ እግር ኳስ ክለብ ነው። እኛም ስንከታተል ነበር። አጠቃላይ የፕሪሚየር ሊግ ለመግባት ያሉ እንቅስቃሴዎች የመንግስትም አጠቃላይ የስፖርት ቤተሰብ ድጋፍ የሚሽ ስለነበረ ውድድሩ ላይ እኛም ተገኝተን ድጋፍ እያደረግን ያለንበት ሂደት ነው ያለው። የስፖርቱ ልማት ላይ ሰፊ የስፖርት እንቅስቃሴው ምን ያህል በክልላችን እንዳለ ምን ያህል ስፖርተኞች እንዳሉና ቀጣይ ባለን ነገር ሰፊ ስራዎች መስራት እንዳለብን የሀላባ ከነማ መግባቱ በጣም የሚያስደስት ነው። ማዘወተሪያ ኖሮ ደግሞ ክለብ ፕሪሚየር ሊግ ስትገባ እንደ አጠቃላይ የከተማውም የክልሉንም የቱሪዝምም ኢኮኖሚካል እድገቱም በጣም ከፍተኛ አስተዋጽኦ ስላለው እንደዚህ አይነት ትልልቅ ማዘወተሪያ ኖሮ ክለቦች መግባታቸው ለክልላችንም ከፍተኛ አስተዋጽኦ ስላለ እንደ ክልል እኛም በጣም የተደሰትንበት ነው። ክለቦች ሲኖሩ ነው ፌዴሬሽን የሚኖረው። ክለቦች ነው ፌዴሬት የሚያደርገው ፌዴሬሽን። ያሉ ክለቦች እያደጉ ሲመጡ ይሄ ለክልሉም ለፌዴሬሽኑም ለሁሉም ስፖርት ቤተሰብ ትልቅ እድገትና ትልቅ ኩራት ነው። አንድ ስቴፕ ወይም ደግሞ ወደፊት እግር ኳሱን ያሳድጋል ብለን እንወስዳለን። ሀላባ ከተማ እግር ኳስ ክለብ ሰፊ ጊዜ ጥረት አድርጎ ጫፍ ደርሶ የተመለሰ ነው። እስከ ፍጻሜ ደርሶ ኢቭን የደጋፊው ማህበር የዛሬ 10 ዓመት ገደማ የህይወት መስዋዕትነት የከፈለበት ነው። አጋጣሚ አደጋ ደርሶበትና ዘንድሮ ደግሞ ሲያሸንፉ እጅግ በሚያሳዝን ሁኔታ ውጤቱ ከደስታቸው ብዛት ያለቀሱበትን ትርኢት ያየንበት ስለሆነ የሀላባ ህዝብ ለስፖርት ድጋፍ ያለው ፍቅር እጅግ በጣም ከፍተኛ በመሆኑ ወደ ፕሪሚየር ሊግ ማደግ አንድ ስኬት ቢሆንም በሊጉ በጠንካራ ተፎካካሪነት መቆየት ደግሞ ሌላኛውና ዋነኛው ፈተና ነው። በማዕከላዊ ኢትዮጵያ ክልል ወደ ሊጉ አድገው ወዲያውኑ የወረዱ ክለቦች ተሞክሮ ለሀላባ ከነማ ቀጣይ ጉዞ ትልቅ ትምህርት የሚሰጥ ነው። ክለቡ የሌሎችን ስህተት እንዳይደግምና በፕሪሚየር ሊጉ ረጅም ርቀት ለመጓዝ ካለፉት ውድቀቶች በመማርና ብቁ ዝግጅት በማድረግ በኩል ስላለው ቁርጠኝነት የክልሉ ወጣቶችና ስፖርት ቢሮ ምክትልና የስፖርት ዘርፍ ኃላፊ፣ የክልሉ እግር ኳስ ፌዴሬሽን ፕሬዝዳንት፣ የጽህፈት ቤት ኃላፊ፣ የደጋፊዎች ማህበር አመራሮችና ደጋፊዎች እንዲህ ይገልጹታል። አደረጃጀት ስራ ነው የምንሰራው። የፕሪሚየር ሊግ የገቡ ቡድኖችን የነበረበትን ሂደት አንዱ እግር ኳስ ፌዴሬሽን የራሱ ቴክኒክ ቲም ስላለው የነበሩ ችግሮችን ለይተን ወስተናል። የመሪነት ሚና ላይ የነበራቸው ክፍተቶችን በደንብ ለይተናል። በሆነ ሰዓት በጀት ይኖራቸዋል፣ በሆነ ሰዓት አይኖርም። ማን ነው ሪስፖንሲብል የሚለውንም ትልቅ ችግሮች ስለነበሩ የነዛ መጀመሪያ የነበሩ ችግሮች እንዳይገጥሙን የክልሉ የእግር ኳስ ፌዴሬሽንና ወጣቶችና ስፖርት ቢሮ ሰነድ አዘጋጅተን እንዴት ነው ክለቡ የሚመራው በቀጣይነት እንዲኖረው ህዝባዊ መሰረት ኖሮ መምራት እንዲችሉ ክለቡ በቀጣይነት ሰስቴን አድርጎ እንዲቆይ ከማድረግ አንጻር ከዞኑ በዞን መንግስትም እያወራ ነው። ለፕሪሚየር ሊግ በሚመጥን መልኩ አደረጃጀታችንን በደንብ መፈተሽ መቻል አለብን። ተጫዋቾቻችን ፕሪሚየር ሊግ ላይ ካሉት ተጫዋቾች ጋር የሚመጥኑ መሆን መቻል አለባቸው። በበጀት በደንብ ዝግጅት ይፈልጋል፣ በስነ ልቦና ዝግጅት ይፈልጋል። ከምንም በላይ ደግሞ በመተባበር በመደጋገፍ እነዚህ ፕሪሚየር ሊግ ላይ ያሉ ክለቦቻችንን በመረዳት በመጠጋት በደንብ መደገፍ መቻል አለባቸው ብዬ አስባለሁ። ሙያውን ለባለሙያው ሰጥተን እኛ ደግሞ መደገፍ በምንችለው በሌላው በማኔጅመንቱ በበጀቱ በተለያየ አደረጃጀቶችን በተለይ ስፔሻሊ ክለቦችን በከፍተኛ ሁኔታ የሚደግፈው አንደኛ በጀት ነው፣ ሁለተኛ አደረጃጀቶችን በደንብ ፈትሾ ጤናማ አደረጃጀቶችን
ማደራጀት ስለሆነ በዚህ ልክ እንደ ፌዴሬሽንም እኛም ሙያዊ ድጋፍ እናደርጋለን። አደረጃጀቱ ምን ይመስላል? ስፖርቱን ከመደገፍ አንጻር ምንድነው የሚቀረው? ህግን ከመተርጎም አኳያ አንዳንድ ጊዜ ህግ የኢትዮጵያን እግር ኳስ ፌዴሬሽን የሊግ ህግ አለመከተል ዋጋ ያስከፍላልና ይሄ እንደ ባለሙያ ወረድ ብለን ያለውን ክፍተት ምንደፍንበት አሰራር ዘርግተናል። ፕሪሚየር ሊግ መግባት ብቻ ታርጌት አድርገው የሰሩ ቡድኖች ምን አይነት ዕጣ ፈንታ እንደገጠማቸው እናውቃለን። ብዙ ተሞክሮችን ወስደናል። እንደ ደጋፊ ማህበርም እንደ ክለብም ብዙ ተሞክሮች ተወስደዋል ከተለያዩ ቲሞች። ለምንድን ነው እነዛ ቲሞች ገብቶ ብቻ መውረድ ብቻ አይደለም እስከ መፍረስ የደረሱት ለምንድን ነው የሚለውን ነገር በደንብ ስላየ ነው። እኛ ፕሪሚየር ሊግ መግባቱ ብቻ አይደለም አሁን ፕሪሚየር ሊግ ከገባን በኋላ እንዴት እንቆይ የሚለውንም እቅድ እየተዘጋጀ ነው ያለው። ምክንያቱም ሀላባ ከነማ በእግር ኳስ ላይ ይታወቃል። ሀላባ ከነማ የትኛውም ኢትዮጵያ ላይ ስለ ሀላባ ካወራ ኳስ ጋር ነው። ከበርበሬ ቀጥሎ ከቆሜ ቀጥሎ ስለ ኳስ ነው የሚነሳው። ሀላባ ከነማ ታርጌቱ ፕሪሚየር ሊግ መግባት ብቻ አይደለም፣ ፕሪሚየር ሊግ ላይም ሻምፒዮን የሚሆን እቅድ አለ። ምክንያቱም ሀላባ ከነማ ኳስን የሚያውቅ ስለ ኳስ ኃላፊነት የሚወስድ ማህበረሰብ አለ፣ አመራር አለ፣ ተጫዋች አለ። ስለዚህ ታርጌታችን መግባት ብቻ ሳይሆን እስከ ሻምፒዮን መሆን ነው በፕሪሚየር ሊጉ። ስለዚህ እዛ ላይ ሰፊ ስራ እየተሰራበት ነው ያለው። ቅድመ ስራ አሁን ላይ እንደ አዲስ ተሳታፊ እስከ መሆናችን መጠን የረጅም ጊዜ እቅድ መያዝ ተገቢ ነው ብዬ አስባለሁ እንደ ግል። ምክንያቱም አሁን ላይ ተፎካካሪ ለመሆን ወይም ዋንጫ ለማንሳት ሳይሆን መጫወት ያለብን ፕሪሚየር ሊጉ ላይ የ5 ዓመታት እቅድ ተይዞ በነዛ እቅድ ዘመናት 3ቱን ዓመታት ፕሪሚየር ሊጉ ላይ ስቴብል ሆኖ መቆየት፣ ከዛ በኋላ 2ቱን ዓመት ደግሞ ለፉክክርና ለዋንጫ መጫወት አለብን ብዬ ነው ማሰብ። ምክንያቱም አሁን ላይ ቀጥታ ዋንጫ እናነሳለን ብለን ፕሪሚየር ሊግ ማሰብ ሌሎች እጣ ፈንታ የገጠማቸው ክለቦች አሉ። በፋይናንሻልም በአስተዳደርም በሌሎች ነገሮችም እነዚህ አይነት ነገሮች አጋጥመው የተመለሱ አሉ። እነዛ እጣ ፈንታ እንዳይገጥም ህዝቡ ህብረተሰቡ አሁን መጀመሪያ ከነበረው ይበልጥ ከነማውን መደገፍ ማገዝ ያለበት ሰዓት ስለሆነ በፋይናንሻልም በአቅምም በየትኛውም ነገር ተመልሶ እንዳይወርድ ታሪካዊ ስህተትም እንዳይሰራ ይሄን ማሳሰብ ፈልጋለሁ። ብዙ ነገር ይጠበቅበታል። በነገራችን ላይ ልምድ ልውውጥ ምናምን ከዛ ገብቶ ከቆዩ ቲሞች ልምድ ልውውጥ ብዙ ነገር ይጠበቅበታል። የሀላባ ከነማ ወደ ፕሪሚየር ሊግ ማደግ እንደ አንድ ትልቅ ምዕራፍ ቢወሰድም ክለቡን በጠንካራ ህዝባዊ መሰረት ላይ መገንባት ግን የነገው ትልቅ የቤት ስራ ተደርጎ ተወስዷል። ቀደም ሲል በአመራሩ አስተባባሪነትና በህዝቡ ከፍተኛ ርብርብ በአጭር ጊዜ ውስጥ የውብ ስታዲየም ተገንብቶ ለአገልግሎት መብቃቱ ህዝቡ ለስፖርቱ ያለውን ፍቅርና ለክለቡ ያለውን ቁርጠኝነት በተግባር ያሳየበት ክስተት ነበር። ክለቡ ይህንኑ ህዝባዊ አቅም በመጠቀም በመንግስት ድጋፍ ላይ ብቻ ጥገኛ ከመሆን ወጥቶ ደጋፊውን በክለብ አባልነት በማደራጀትና ዘላቂ የገቢ ምንጮችን በመፍጠር ረገድ ስለሚከናወኑ ተግባራት የሚመለከታቸው አካላት እንዲህ ይላሉ። በመተጋገዝ በሀሳብ በገንዘብም ድጋፍ በመደራረግ በህዝቡ ትብብር በቁርጠኛ አመራር በክልሉም በዞኑ ቁርጠኛ አመራር በመውሰዳቸው ህዝቡ ከጫፍ እስከ ጫፍ በመተባበሩ ስፖርት ወዳድ ማህበረሰብ ስለሆነ ይህን ስቴዲየም በዚህ ልክ ገንብቶ የትብብር የአንድነት የኮሚትመንት ምልክት አድርጎ አሳይቶናል። የኛ የማስተባበር ጉዳይ ነው እንጂ ህዝባችን ለትብብር ዝግጁ ነው። ይህንን ግዙፍ የሆነ ስቴዲየም ህዝቡን አስተባብሮ ሀብት ካሰባሰበና ከሰራ አንድን ክለብ ደግሞ ህዝቡ የህዝቡ ምልክት ስለሆነ የህዝቡ ሎጎ ስለሆነ የክልላችንም ስፔሻሊ ደግሞ የሀላባ ዞን ሎጎ ስለሆነ በርካታ ትዝታዎች ያሉት በርካታ የተለፋበት ዋጋ የተከፈለበት ክለብ ስለሆነ ባለበት ማቆየት ያስፈልጋል ማለት ነው። የኛ ህዝብ ደግሞ ለልማት የመስጠት ችግር የለበትም። ያንን ደግሞ በተግባር ያሳየበትና ፕሪሚየር ሊግ ደግሞ መግባቱ ይሄንን ሜዳ ለምን እንደሰራን ማሳያ ነው። ይህ ስቴዲየም እንደው በተለይ ድርብ ድል ነው ብዬ ነው ወስደው ፕሪሚየር ሊጉን ነው የጠራው። ቃል አውጥቶ ጠርቷል ብዬ ነው ወስደው። ምክንያቱም መጀመሪያ ያልነበረ አሁን ላይ ልክ ስቴዲየም ሰርተን ስንጨርስ ደግሞ ፕሪሚየር ሊጉን መቀላቀላችን የዞን አስተዳደር ደግሞ ምን ያህል ለእግር ኳሱ ያለው ፍቅር ለከነማ ያለው አስተዋጽኦ ከፍተኛ መሆኑን የሚያሳይ ነው። ይህ ስቴዲየም ሲሰራ ከህዝብ ነው፣ ከመንግስት የወጣ አንድም ነገር የለም። በእርግጠኝነት መናገር የምችለው እኛም ከደሞዛችን ልጆቻችንም በዛው ልክ አስተዋጽኦ እንዲያደርጉ ተደርጎ ነው ይህ ስቴዲየም የተሰራው።
መንግስት ደግሞ ማገዝ ያለበት በፌዴሬሽን ደረጃ ማገዝ ያለበትን ነገር ማገዝ አለበት ብዬ አስባለሁ። በዚህ ደረጃ ደግሞ ህዝቡን አነቃቅቶ ይህን ስቴዲየም መስራት እንደ ሀገር የተሞክሮ ማዕከል ይሆናል ብዬ ነው የማስበው። አሁን ላይ በምን ይቀጥል? አሁን እንዳያችሁት ነው ቻሌንጅ ላይ ይሳተፋል። የትኛውንም ነገር ሀላባ ላይ ለልማት ተጠይቆ ህዝቡ እምቢ የሚል ነገር አይደለም። አሁን እንደዛ ውጤት ሳያመጣ እንኳን ከጎኑ ከክለቡ ጎን የነበረው ህዝብ አሁን ላይ ደግሞ ውጤት ከመጣ በኋላ በጣም ትልቅ የሆነ ድጋፍ ሊጉ ላይ የምንቆይበትን ውጤት የምናመጣበትን ነገር ያደርጋል ብዬ አስባለሁ። የሀላባ ከነማ ወደ ፕሪሚየር ሊግ ማደግ በዞኑ ውስጥ ለሚገኙ እንደ ሀላባ ሸገር፣ ቀይ ዛላና ለሌሎችም የተስፋና የፕሮጀክት ቡድን ተጫዋቾች እንዲሁም አሰልጣኞች አዲስ የብርሃን በር የከፈተ ስኬት ነው። አካባቢው እምቅ የእግር ኳስ አቅም ያለበት እንደመሆኑ ቀደም ሲል ለኢትዮጵያ እግር ኳስ እስከ ብሔራዊ ቡድን ድረስ የደረሱ አሁንም እየተጫወቱ ያሉበት ስመጥር ተጫዋቾችን ያበረከተበት የታሪክ አሻራ አለው። አሁን ክለቡ ወደ ላቀ መድረክ ማደጉ እነዚህ ታዳጊዎችና አሰልጣኞች የነበራቸውን ህልም ወደ ትልቅ ደረጃ ለማድረስ መንገዱን አጭርና ቅርብ ያደረገላቸው ሲሆን በዚህ ተተኪ ስፖርተኞችን የማፍራት ሂደትና ስላለው ሰፊ እድል የክለቡ ደጋፊዎችና የክልሉ የስፖርት አመራሮች እንዲህ ይላሉ። በርካታ ወጣቶች ልምድ የሚወስዱበት ከስር የሚያድጉ ታዳጊዎች አሉ፣ ፕሮጀክት ላይ የሚሰሩ እነዛ ሁሉ ይሄንን የስፖርቱን እድገት በሚያዩ ሰዓት ወደ ስፖርቱ የመቀላቀል አልባሌ ቦታ ከመዋል ስፖርቱን የመከታተል እና ለስፖርቱ እድገት ቀላል የሚባል አስተዋጽኦ ስለማያበረክት በጣም ደስተኛ ነን። ቀይ ዛላም እንዳልከው ሸገርም አለ፣ ብዙ ሌሎች ቲሞችም አሉ። አሁን ላይ የተጠናከሩ ያሉ ቲሞች አሉ። እነዚህ ቲሞች ፕሪሚየር ሊግ ላይ የኛ ቲም ፕሪሚየር ሊግ ላይ መኖሩ አንደኛ ፕሪሚየር ሊግ ለቲሙ መኖሩ፣ ሁለተኛ ደግሞ ኢንተርናሽናል ሜዳ እዚህ መኖሩ ተስፋት ቆርጠው ከእግር ኳስ እንዳይወጡ ብዙ ጊዜ የሀላባ ልጆች እንደ እኔ አሁን እንደ ደጋፊ ማህበርም የሀላባ ልጆች ብዙ ጊዜ ተስፋ የመቁረጥ ምክንያቱም የሆነ ሙከራ ያደርጋሉ። ያ ሙከራ ካልተሳካ ከኳስ የመውጣት ነገር አለ። ያንን ነገር ሙሉ ለሙሉ ይቀርፋል ብዬ አስባለሁ። ሀላባ ከነማ ብዙ ኳሱን የሚያውቁ ብዙ ኳስ ላይ ያሳለፉ አሁንም እየተጫወቱ ያሉ ክለቦች አሉ። እንደ አጋጣሚ ሆነው ሁለት ክለቦች ደግሞ ቀይ ዛላ ሀላባ ሸገርም ወክለው የሚጫወቱበት ክለብ አለ። ይሄ ስቴዲየም መኖሩና ሀላባ ከነማ ወደ ፕሪሚየር ሊግ መግባቱ እያንዳንዱ ተስፋ ይጨምራል። የወጣቶችን ተስፋ ይጨምራል። ኳስ የሚጫወቱ ልጆችን ተስፋ ይጨምራል። ስለዚህ ተስፋ መቁረጥ ውስጥ ያሉ ልጆች ራሱ ተስፋቸው ይለመልማል። ከብሔራዊ ቡድን የተሰለፉ ተጫዋቾች አሉ። እነ ጂብሳኒ እነ ተክሎ ታፈሰ የመሳሰሉ የሀላባ ተወላጆች አሉ። እነ መሐመድ አበራ። እነዛን ልጆች ደግሞ እያዩ ታዳጊዎች ከስር ይበልጥ ደግሞ ፕሪሚየር ሊግ ለመቀላቀላችን ብዙ ቲሞችን ታዳጊዎች ያያሉ። በመጫወት ብቻ ሳይሆን ክህሎትን እያዩ ሲያድጉ ልጆች የተሻለ ተጫዋች ሆነው ያሳልፋሉ፣ ውጤታማም ይሆናሉ። በር ከፋሽ ነገር ነው የተበጀላቸው። አሁን እነዚህ ወጣቶች ማዘውተሪያ ናቸው ብዬ ነው ማስበው። እኔ ቀይ ዛላ ቡድን ማለት ያው የሀላባ ከነማ መጋቢ ነው። ቢ ቡድን ተጫዋቾች የሚገኙበት መጋቢ ቡድን ነውና ትልቅ ስኬት ነው። አሁን እነሱ ተስፋ ያላቸውን ወጣቶች ለማፍራት እኛ በፕሪሚየር ሊግ ደረጃ መናያቸው ነጻጋ ከድሬ፣ እነ መሐመድ አውሬው፣ ነጻጋ ደረቤ የነበሩበት፣ እነ ኢያሱ የተለያዩ ልጆች የነበሩበት እኛ ይሄ ተስፋ አልነበረንም። በተለያየ አጋጣሚ ነው እዛ ጋር እኚህ ልጆች ነጥረው ሊወጡ የቻሉት። ብዙ የነሱ ንጥፍ የሚሆኑ ልጆች ደግሞ ቀርተውብናል። ስለዚህ ይሄ እድል ለነዚህ ልጆች አሁን ለሚቀሩ ልጆች ተስፋ የሚያሳይና ተስፋ የሚሰጥ ነው። እነዚህ አሁን ያልካቸው ሸገር ከተለያዩ ክለቦች ተጫዋቾችን በመሰብሰብ ለሀላባ ከነማ የተሻለ እንቅስቃሴ የሚያደርገውን ለማቅረብ ለመመገብ፣ ይህም የቀይ ዛላ ቡድንም እንደዚሁ ተጫዋቾችን ለማፍራትና ተጫዋቾችን ወደዚህ ለማድረግ ትልቅ ተስፋ ነው፣ ሰንሰለት ነው የተያዘውና በዚህ ልክ እነዛንም ለነሱም ተጫዋቾች ተስፋ የሚሆን ለነዛም ክለቦች ደግሞ በስፋት ተጫዋቾችን የሚያገኙበትን አጋጣሚ የሚፈጥር እድል። አሁን ከዚህ በኋላ ደግሞ ልጆች ተስፋ እንዳይቆርጡ ፕሪሚየር ሊግ እንጫወታለን በሚል እንትን ተነሳሽነት እንዲጫወቱ ፕሪሚየር ሊግ መግባቱ በጣም ፋይዳ አለው። ሀላባ ከነማ ከገባ እኔ ደርሼ ፕሪሚየር ሊግ ለሀላባም ለሌላ ክለብም እጫወታለሁ
አላባ ከነማን እንደ መሰላልነት ተጠቅሜ አልፌ ሌላ ክለብ እጫወታለሁ በሚል ተነሳሽነት ሁሉም በቃ እንትን ይላሉ። አድጌ እንደ ለሀላባን ወክዬ እጫወታለሁ። አሁንም ያው ሀላባን ሰርቲኑን ለመጫወት እስከሚከፈት እየጠበቀን ነው። ክለቡ ለዘመናት ወደ ናፈቀው ከፍታ እንዲወጣ ከመጀመሪያው ጀምሮ በሜዳም ሆነ ከሜዳ ውጪ ትልቅ ዋጋ የከፈሉት የክለቡ ደጋፊዎች፣ የማዕከላዊ ኢትዮጵያ ክልል የስፖርት አመራሮች ዛሬ በስኬቱ ደማቅ ደስታቸውን እየገለጹ ይገኛሉ። ለተገኘው ውጤት ለአጠቃላይ የዞኑ ማህበረሰብና ለባለድርሻ አካላት ምስጋናቸውን በማቅረብ የእንኳን ደስ አላችሁ መልእክታቸውን እያስተላለፉ በቀጣይም በኢትዮጵያ ፕሪሚየር ሊግ ክለቡ ጠንካራ ተፎካካሪ ሆኖ እንዲቀጥልና የሀላባን ስም በክብር እንዲያስጠራ ያላቸውን ዝግጁነትና የጋራ ቃል ኪዳን እንዲህ በማለት ይቋጩታል። ፈላጊ የሆኑ ድጋፎችና ቴክኒካልም አደረጃጀትም ላይ ያሉ ስራዎችን ከእግር ኳስ ፌዴሬሽን ጋር በመተባበር በቀጣይ ሰፊ ስራዎችን የማገዝ ክትትል የማድረግ በደረጃው ቆይቶ አሸናፊ እንዲሆኑ ከመስራት አንጻር እኛም በቀጣይ የምንደግፍበትና የምናግዝበት ሂደት ነው የሚኖረው። የሀላባ ከነማ ወደ ፕሪሚየር ሊግ በመግባቱ በድጋሚ እንኳን ደስ አላችሁ። ለክልሉም ለዞኑም ትልቅ ትሩፋት ስለሆነ እንኳን ደስ ያላችሁ ማለት ፈልጋለሁ። ምክንያቱም ሀላባ ከነማ ከ20 ዓመት በላይ ወደ ፕሪሚየር ሊግ ለመግባት ጫፍ እየደረሰ የመጣ በርካታ ደጋፊ ያለው በርካታ ኳስ አፍቃሪ ተከታይ ያለው ጥሩ ተጫዋቾችን ያቀፈ ለረጅም ዓመታት በትዕግስት ሲጠባበቅ ሲታገል የነበረ ዋጋ ሲከፍል የነበረ ክለብ ነውና ይህ ክለብ ወደ ፕሪሚየር ሊግ በመግባቱ ለየት የሚያደርጋቸው በርካታ ነገሮች ስላሉ በጣም ደስ ብሎኛል። ስፖርቱን ለመደገፍ ሙያዊ አቅሜን ለክለቡ የክፍል ውስጥ ትምህርቶች ለመስጠት ጥረት ተደርጓል። አንድ ሁለት ጊዜ ወደ ፍጻሜም ከመግባታቸው በፊት የማነቃቂያ ፕሮግራሞችን አዘጋጅተን ያንን ፕሮግራም እንደ ኢንስትራክተርነት ጋይድ ለማድረግ ሞክሬያለሁ። ውጤታማ ስለሆነ ደግሞ በእኔም በኩል እጅግ ደስተኛ ተሰምቶኛል። እኔ በእኔ ዘመን ደጋፊ ማህበር ፕሬዚዳንት ሆኜ ክለቡ መግባቱ ከሌላው በተለየ ለእኔ ትልቅ ስሜት አለው። ምክንያቱም ታሪክ ነው። በቃ ሀላባ ከነማ ከ25 ዓመት በኋላ ፕሪሚየር ሊግ ሲገባ ማን ነበር ደጋፊ ማህበሩ የሚመራው ተብሎ ሲጠየቅ ይሄ ነገር ለኔ እንደግል በጣም ከባድ የደስታ ስሜት ነው እና ታሪክም የሰራንበት ጭምር ነው ብዬ አስባለሁ። የዛሬ 11 ዓመት ይሄን ክለብ በስራ አስፈጻሚ የተመራ ነበር። ከዛ መነሻ ነው ደጋፊውን ይዤ ሲሄድ የነበረው ድሬዳዋ። ከክለቡ ያለማቋረጥ ከፍተኛ ሊግ ሲገባ 25 ዓመት ነው። 25 ዓመት ቀላል አይደለም፣ የአንድ ወጣት እድሜ ነው። ስለዚህ ያን ያህል ትግል ታግለዋል። ይሄንን ክለብ ደጋፊውን በፕሬዝዳንትነት የመሩ ትላልቅ ወንድሞች ነበሩ። እነሱም ታግለውታል። ዛሬ ፈጣሪ ፈቀደና ደግሞ በእኛ ጊዜ ተሳካ ወቅት ነው፣ ስኬት ነውና ዛሬ ይሄንን ስኬት በእኛ መሳካቱ በጣም እድለኞች ነን። ይሄን በማየቴ ደግሞ የኔ ደግሞ የተለየ ነው። ምክንያቱም የነበረው ነገር ዛሬ ላይ እነዛ ልጆች ነው የማስበው። ዛሬ እኔም ላላየው እችል ነበር። እግዚአብሔር ይመስገን ስኬቱን አይተነዋል። ማህበሩ ስራ አስፈጻሚ ሆኜ መስራት ከጀመርኩ ጊዜ ጀምሮ እስካሁን ያለው ውጣ ውረድ በጣም ከባድ ነበረ። ግን ደግሞ ከኔ በፊት የነበሩ ታላላቅ ብዙ ዋጋ የከፈሉ ሰዎች ነበሩና እነዛ ሰዎች ሁሉ ለዚህ መሳካት መሰረት ጥለው አልፈው ዛሬ በኔ ሰዓት ደግሞ ይሄ ነገር መሆኑ በጣም ደስ የሚያሰኝና ያው ለሌሎች ከኔ ኋላ ለሚመጡ ነው ያው ዛሬ እዚህ ላይ ያለው ነገ ሌላ ቦታ ሊሆን ይችላል። ከኔ ኋላ ለሚመጡ ልጆችም ደግሞ ሌላ ስኬት እንዳለ ማሳያ መንገድ ሆኖ ይታያል ብዬ አስባለሁ። በዚህ ልክ ደግሞ እኛ ውጤታማ ሆነን ዛሬ ላይ ለትውልድ መናገር የምንችለውን ነገር አሻራ ነው አስቀምጠን ያለፍነው። እኔ እንጃ ስሜቱ ከባድ ነው ከሚባለው በላይ ስሜቱ ከባድ ነው። ብቻ ቀጣይ ደግሞ ቲሙ በደንብ ተጠናክሮ እያገዘን አሁንም እንቀጥላለን ብዬ አስባለሁ። ለዚህ ክለብ የገባበት እየገቡ እየሄደበት እየሄዱ እየሞቱ እየተመቱ እየደሙ ዋጋ የለከፈሉ ደጋፊዎች እንኳን ደስ አላችሁ፣ ተሳክቶላችኋል ለማለት ፈልጋለሁ። ቤተሰቦቼ እንዲህ በቲቪ በቃ ለሚከታተሉ ለሁሉም ለደጋፊዎች ለምኖች እንኳን ደስ አላችሁን አቀርባለሁ። ለሀላባ ማህበረሰብ፣ ለሀላባ ህዝብ፣ የሀላባን ደስታ ለተመኘው አጠቃላይ ማህበረሰብ እንኳን ደስ አላችሁ ነው የምለው። ከዛ በመቀጠል የደም ዋጋ ከፍለው ህይወታቸውን ላለፉ ይህንን ክለብ እንደ ክለብ ያቆሙ ልጆቹ ቢያልፉ የነሱ ቤተሰቦች አሉ። ያቱ ያ ዋጋ ነው ዛሬ ሊያቆመንና እነሱንም
በሀዘን ውስጥ ደስታ ስላለ እንኳን ደስ አላችሁ ማለት ፈልጋለሁ። እነዛንም ማህበረሰብ ሁሉንም የሀላባ ደጋፊ የሀላባ ተወላጅ የሀላባ ጉዳይ ሲያሳስበው የሀላባ ፕሪሚየር ሊግ መግባት ሲያሳስባቸው የነበሩ ሰዎችን ሁሉንም እንኳን ደስ አላችሁ ልል ፈልጋለሁ። ሁለተኛ ደግሞ በጣም ማመሰግናቸው አካላት እኛ ወደ ውድድር ቦታ ስንሄድ እንደ ደጋፊ ማህበር ወደ ደጋፊዎችን ይዘን ስንሄድ ብዙ ድጋፍ የሚያደርጉ ሰዎች አሉ። ማንም ሰው እኛ ጠይቀን ወደ ክለቡን ወደ ውድድር ደጋፊውን ወደ ውድድር ቦታ ልንወስድ ነው ብለን ጠይቀን ያሳፈረን የለም። ከአመራሮች ጀምሮ የክለቡ ፕሬዝዳንት፣ የዞን አመራሮች፣ ባለሀብቶች እያንዳንዳቸው በጣም ትልቅ ድጋፍ ነው ያደረጉልን። እነዛን ሰዎች በጣም ከልብ ላመሰግን እወዳለሁ። በሀላባ ቁሊቶ ተገኝተን ያሰናዳነውን ፕሮግራም ተከታትለን ተመልሰናል። ዘሪቱ ወደ ፕሪሚየር ሊግ ማድረግ ብቻ ለአንድ ክለብ በቂ ነው ብዬ አላስብም። እዛ ለመቆየት እዛ የተሻለ ውጤት ለማምጣት ደግሞ ቅድመ ስራዎች መሰራት አለባቸው ብለን እናስባለን። ያንንም በተመለከተ የክልሉ እግር ኳስ ፌዴሬሽን ኃላፊዎችም የወጣቶችና ስፖርት ቢሮ ኃላፊዎችም አጠቃላይ ደጋፊውም ጭምር ቅድመ ስራዎች መሰራት አለባቸው ብለው ያስባሉ። ክልሉ ከዚህ ቀድሞ በፕሪሚየር ሊግ የሚሳተፉ እንደ ወልቂጤም ሀምበሪቾም ያሉ ቡድኖች በፕሪሚየር ሊጉ በነበራቸው ቆይታ ላይ ከፋይናንሻል ጋር በተያያዘ አስተዳደር ችግር ጋር በተያያዘ ወደ ታችኛው ሊግ መውረዳቸው ሀምበሪቾ እንደ ፈረሰም ጭምር እናውቃለን። ያ እንዳይገጥመው ምን አይነት ስራዎች መሰራት አለባቸው ብለሽ ታስቢያለሽ? ያው እንግዲህ አንድ ክለብ ፕሪሚየር ሊግ ላይ መግባቱ ብቻ በቂ እንዳልሆነ ደጋፊዎችም አመራሮችም ሲናገሩ ተመልክተናል። እኔም እንደ ግል አንድ ክለብ ወደ ፕሪሚየር ሊግ መግባቱ ብቻ በቂ ነው ብዬ አላስብም። ምክንያቱም አንደኛ የፋይናንስ ጉዳይ አለ፣ ሁለተኛ ደግሞ የአመራር ጉዳይም አንዱ ነው። በርካታ የውጭ ሀገራት ክለቦችንም ተመልክተናል። በሀገራችን ውስጥም የተመለከትናቸው ክለቦች አሉ፣ በቂ አቅም ያላቸው ልጆች፣ ነገር ግን በተለያዩ በፋይናንስም በአስተዳደር ችግሮች ምክንያት ወደ ታች እርከኖች ሲወርዱ ተመልክተናል እና አሁንም ሀላባ ከተማ እንግዲህ አቅም ያላቸው ልጆች ያለበት ክለብ እንደመሆኑ ፕሪሚየር ሊግ ላይ ገብቶ ራሱን ማሳየት ወይም ደግሞ መወዳደር በተለይ ደግሞ ኮምፒት ማድረግ ይችላል ብዬ አስባለሁ። ነገር ግን ፋይናንሻሊ ፕላስ ደግሞ የአስተዳደር ዘርፎች በደንብ ሞር ተጠናክረው መቀጠል አለባቸው ብዬ አስባለሁ። ፕላስ የዞኑ ብቻ አይደለም መነሻ ላይ እንዳልነው ማዕከላዊ ኢትዮጵያ ክልል ሁለተኛው ክለብ ነው ሲያገኝ ከሀዲያ ሆሳዕና ቀጥሎ። ስለዚህ እንደ ክልልም ሞር ሌሎችን ክለቦች ወደ ማሳደግም ለመምጣት ዋና የገቡ ወይም ደግሞ ፕሪሚየር ሊግ ላይ ተሳታፊ የሆኑ ክለቦችን አጠናክሮ መያዝ አለበት። በፋይናንስም በአስተዳደራዊ ሁኔታም በደንብ ፎከስ ሰጥቶ መስራት አለበት ብዬ አስባለሁ። ትክክል ነች። በትክክለኛው እግር ኳስ መንገድ ላይ ጊዜያዊ ውጤት ፍለጋ አይደለም። የረዥም ጊዜ ሀላባ ህብረተሰብ ተሳትፎ ላይ በስቴዲየም ዙሪያ ላይ አንስተናል። ከዛ በኋላ በእግር ኳሱ ክለቡን ደግሞ ህዝባዊ መሰረት ለማስያዝ የሀላባ ህዝብ ዝግጁ እንደሆነም ጭምር ነው ከደጋፊዎቹ መስማት የቻልኩት እና እንደ አጠቃላይ ደግሞ ይሄ እግር ኳሱን ለማሳደግ ከታሰበ የረዥም ጊዜ እቅድ አስፈላጊ እንደሆነ መታሰብ አለበት ብዬ አስባለሁ። ከዚህ ፊት በገቡ ዓመት ፕሪሚየር ሊግ ዋንጫ አንስተው ግን ክለቦቹ አሁን ላይ የሌሉ ክለቦች አሉ። ለምሳሌ ጂማ አባጅፋር 2009 ወደ ፕሪሚየር ሊጉ ሲያድግ 2010 ነው መሳተፍ የጀመረው። ከዛ 2010 ፕሪሚየር ሊጉን አነሳ። ከዛ ከጥቂት ዓመታት በኋላ ጂማ አባጅፋር አሁን ላይ ያለበት ደረጃ ይታወቃልና ጊዜያዊ ውጤትን ሳይሆን ረዥም ጊዜ እቅድ ታቅዶ ክለቦቹ በዛ ቆይታ አድርገው ወጣቶች ብዙ ጊዜ እድል የሚያገኙበት ክለብ መሆን አካባቢ ላሉ ተስፈኛ ወጣቶች ሀላባ ያው በእግር ኳስ ላይ ጠንካራ ልጆች እንዳሉበት ይታወቃል። እንደ መሐመድ አበራን በኢትዮጵያ ብሔራዊ ቡድን ደረጃ የሚጫወቱ ተጫዋቾችን ማፍራት የቻለ አካባቢ ነው። ከዛ ፊት በጣም ትልቅ ተጫዋቾች አሉ። እነዛን ተጫዋቾች ድጋሚ ለማፍራት የሚቻልበትን መንገድ በቅርበት ፕሪሚየር ሊጉን አግኝተውታል። ያን ደግሞ በአግባቡ መጠቀም አስፈላጊ ነው ብዬ አስባለሁ።